በአሜሪካ የፖለቲካ ሰማይ ስር ታላቅ ፍልሚያ እየተካሄደ ነው። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ፣ በሌላ በኩል ደግሞ የትራምፕ የቁም ቅዠት የሆነችውና የጽናት ተምሳሌቷ ሶማሊያ አሜሪካዊቷ የኮንግረስ አባል ኢልሃን ኦማር። ዶናልድ ትራምፕ ላለፉት ዓመታት ኢልሃን ኦማርን ለማጥፋትና ከፖለቲካው ዓለም ለማውጣት ያልፈነቀሉት ድንጋይ የለም። አሁን ደግሞ አዲስ የሴራ ድራማ ይዘው ብቅ ብለዋል። የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ አይሲኢ በኢልሃን ኦማር ላይ የተካሄደ ነው የተባለውን የምርመራ መዝገብ ለጊዜው ይፋ አላደርግም ማለቱን ተከትሎ ትራምፕ ይህን አጋጣሚ ለፖለቲካ መጠቀሚያ ለማድረግ በከፍተኛ ሁኔታ እየተንቀሳቀሱ ይገኛሉ። ይሁን እንጂ ይህ ጥቃት ኢልሃን ኦማርን ከማዳከም ይልቅ እሷን ለትራምፕና ለደጋፊዎቻቸው ምን ያህል አስጊና ብርቱ ተቋሚ መሆኗን ነው ያረጋግጠው። ዶናልድ ትራምፕ በማህበራዊ ስር ገጻቸው ላይ አይሲኢ በኢልሃን ኦማር ላይ የተካሄደ ያለውን የምርመራ ሰነድ ይፋ ለማድረግ ፈቃደኛ አልሆነም የሚል ዘገባን በማጋራትም ደጋፊዎቻቸው በኢልሃን ላይ እንዲነሱ ቅስቀሳ ጀምረዋል። ትራምፕ በኢልሃን ኦማር ያላቸው ጥላቻ ተራ የፖለቲካ ልዩነት አይደለም። ይልቁንም እሷ የምትወክለው ማንነትና የምትናገረው እውነት የትራምፕን ዘረኛና አድሏዊ ፖሊሲዎች ስር ነቀል በሆነ መልኩ የሚቃወም በመሆኑ ነው። ኢልሃን ኦማር ለትራምፕ ተራ የኮንግረስ አባል አይደለችም። እሷ ትራምፕ በሕልማቸውም እንኳ የሚፈሯት፣ ንግግሯ እንደ እሳት የሚለበልባቸውና በምክር ቤት ውስጥ በቆራጥነት የምትጋፈጣቸው አንበሳ ናት ማለት ይቻላል። ትራምፕ ይህንን የአይሲኢ መዝገብ ጉዳይ በማራገብም የኢልሃንን ስም ለማጥፋት ቢሞክሩም ጉዳዩ ግን ወደ እሳቸው እየተመለሰባቸው ይገኛል። የጉዳዩ መነሻ ጀስት ዘ ኒውስ የተባለው የዜና ተቋም ኢልሃን ኦማር ከዓመታት በፊት የፈጸመችው ጋብቻ የኢሚግሬሽን ሕግን ለመጣስ የተደረገ የፈጠራ ጋብቻ ነው በሚል ክስ ሰነዶች ይፋ እንዲሆኑ መጠየቁ ነው። አይሲኢ ግን ጉዳዩ አሁንም በሂደት ላይ ስለሆነ ሰነዶችን መልቀቅ የምርመራ ሂደቱን ሊያስተጓጉል ይችላል በሚል ጥያቄውን ውድቅ አድርጎታል። ይህ የአይሲኢ ምላሽ ለትራምፕ ደጋፊዎች እንደ ትልቅ ድል ቢታይም ለኢልሃን ኦማር ግን የጥንካሬዋ ማረጋገጫ ነው። ትራምፕና ቢሮክራሲው ይህን ያህል ዓመት ሙሉ ሲያሳዷት ኖረው እስካሁን አንዲትም ጥቃቅን ጥፋት ማግኘት አለመቻላቸው የኢልሃንን ንጽሕናና ጽናት ያሳያል። ኢልሃን ትራምፕን በዝምታ የምትመለከት ሴት አይደለችም። ይልቁንም የፈለጋችሁትን ብታደርጉ፣ የፈለገውን ያህል ብትቆፍሩ እኔን ልታፈርሱኝ አትችሉም የሚል ጠንካራ ማስጠንቀቂያን ለትራምፕና ለአይሲኢ ደጋግማ ሰጥታለች። ኢልሃን ኦማር በትራምፕ ላይ የምትሰነዝረው ትችትና ዛቻ ትራምፕን ለከፍተኛ ጭንቀት ዳርጓቸዋል። ትራምፕ በየመድረኩ ስለ እሷ ጋብቻና ስለ ማንነቷ ሲያወሩ የሚታዩትም የኢልሃን ድምፅ በአሜሪካ ፖለቲካ ውስጥ እያገኘ የመጣውን ከፍተኛ ተቀባይነት ለመግታት ካላቸው ፍላጎት ተነሳ ነው። ኢልሃን ግን ለትራምፕ በሰጠችው ምላሽ የአሜሪካን ሕዝብ ከፋፍለ ለመግዛት የምታደርገው ጥረት አያበቃም፣ እኔ ግን ለአሜሪካ ሴቶችና ለፍትህ እስከ መጨረሻው ቆማለሁ በማለትም ፊት ለፊት ተጋፍጣቸዋለች። ትራምፕን የሚያስጨንቃቸው የኢልሃን የኢሚግሬሽን ታሪክ ሳይሆን እሷ በሚሊዮን የሚቆጠሩ አናሳ ብሔረሰቦችንና ስደተኞችን ድምፅ ይዛ ትራምፕን አምባገነን እያለች የምጠራ ብቸኛ ድፍረት ያላት ሴት በመሆኗ ነው። ይህ በእንዲህ እንዳለ በትራምፕ ቤተሰብ ውስጥ ሳይቀር ትልቅ ስንጥቅ እየታየ መሆኑን የሚጠቁሙ መረጃዎችም እየወጡ ነው። የትራምፕ አማች የሆነው ጃሬድ ኩሽነር ከትራምፕ ቀንደኛ ተቋሚና የዲሞክራቶች መሪ ከሆነው ሐኪም ጄፍሪስ ጋር ሚስጥራዊ ስብሰባ ማድረጉ ሰምቷል። ይህ ስብሰባ በትራምፕ ካምፕ ውስጥ ትልቅ ድንጋጤን ፈጥሯል። አርምስትሮንግ ዊሊያምስ የተባሉ የፖለቲካ ተንታኝ እንደሚሉት ኩሽነር ዲሞክራቶች የሕዝብ ተወካዮች ምክር ቤትን ሊቆጣጠሩ እንደሚችሉ በመረዳት ከወዲሁም ከጄፍሪስ ጋር ግንኙነት ለመፍጠር እየሞከረ ነው። ይህ ደግሞ ትራምፕ በገዛ ቤተሰባቸውና በቅርብ ሰዎች መከዳት እንደጀመሩ የሚያሳይ ነው። ዲሞክራቶች ምክር ቤቱን ከተቆጣጠሩ ሐኪም ጄፍሪስ አፈጉባኤ ይሆናል። ይህ ደግሞ በኢልሃን ኦማር ላይ የሚሰነዘሩ ጥቃቶችን ሙሉ በሙሉ የሚያከሽፍና በትራምፕ ላይ ከፍተኛ ምርመራ የሚከፍት ይሆናል። የሚገርመው ደግሞ በትራምፕ ደጋፊዎች በኩል የሚናፈሱ የሕዝብ አስተያየት ውጤቶች ሳይቀሩ የፈጠራና የውሸት መሆናቸው መጋለጡ ነው። አንድ የ21 ዓመት ወጣት በራሱ ፈቃድ የፈጠረው የሐሰት የፖለቲካ ጥናት ድርጅት ትራምፕን የሚያሞግሱ ውጤቶችን ሲያሰራጭ መቆየቱ ተጋልጧል። ይህ የሚያሳየው ትራምፕ ያላቸው ድጋፍ የቀነሰ መምጣቱንና በውሸት ፕሮፓጋንዳ ብቻ ሕልውናቸውን ለማቆየት እየታገሉ መሆኑ ነው። በዚህ ሁሉ ትርምስ ውስጥ ግን ኢልሃን ኦማር ጸንታ ትገኛለች። ትራምፕ የአይሲኢ ሰነዶች መደበቅ እንደ ትልቅ ሴራ ቢያቀርቡትም ኢልሃን ግን እኔ የምፈራው ፈጣሪን ብቻ ነው በማለት ለትራምፕ ዛቻ ፈገግታ መርጣለች። ኢልሃን ኦማር በትራምፕ ላይ የሰነዘረችው ማስጠንቀቂያ ግልጽ ነው። ያንተ ጊዜ አብቅቷል፣ አሜሪካን ወደ ጨለማው ዘመን ልትመልሳት አትችልም በማለትም በየመድረኩ እየተናገረች ነው። ትራምፕ በኢልሃን ላይ የሚያደርጉት ስም ማጥፋት እሳቸውን ይበልጥ ለጭንቀትና ለእንቅልፍ ማጣት ዳርጓቸዋል። የአይሲኢ የሰነድ ክልከላም ቢሆን የዋሊደር እንጂ እውነቱ ሲወጣ ትራምፕን ይበልጥ እንደሚያሳፍራቸው የኢልሃን ደጋፊዎች ያምናሉ። ኢልሃን ኦማር ስደተኛ ሆና አሜሪካ መታ
በድፍረትና በጥንካሬ የትራምፕን አምባገነንነት የምትጋፈጠው ይህች ሴት ለአሜሪካ ዲሞክራሲ አዲስ ተስፋ ሆናለች። በአሜሪካ የፖለቲካ መድረክ ላይ የ2026ቱ የአጋማሽ ምርጫ ጥላውን ማጥላት ብቻ ሳይሆን አገሪቱን የእርስ በርስ የፖለቲካ ሽኩቻ ውስጥ ከቷታል። ይህ ምርጫ ተራ የድምፅ አሰጣጥ ሂደት ሳይሆን በዶናልድ ትራምፕ የሚመራው የቀኝ ዘመም ኃይልና በኢልሃን ኦማር በሚመሰለው የለውጥ አራማጅ የግራ ዘመም ኃይል መካከል የሚደረግ የመጨረሻ ፍልሚያ ተደርጎ ተወስዷል። የ2026 ምርጫ ሽኩቻ ትኩሳት የነሐሴውን ወር የሙቀት መጠን በልጦ በዋሽንግተን ዲሲ ኮሪደሮች ውስጥ ከፍተኛ መረባበሽና የሴራ ፖለቲካ ነግሶበታል። ትራምፕ በስልጣን ዘመናቸው ሁለተኛ አጋማሽ ላይ የሚያጋጥማቸው ይህ ምርጫ የፖለቲካ ህልውናቸውን የሚወስን በመሆኑ እሳቸውና ደጋፊዎቻቸው በኢልሃን ኦማርና በዲሞክራቶች ላይ የከፈቱ ዘመቻ እጅግ አስከፊና ያልተገደበ ሆኗል። ትራምፕ የ2026 ምርጫ ለማሸነፍ የያዙት ዋነኛ ስትራቴጂ ጠላት መፍጠር ነው። ለዚህ ደግሞ እንደ ኢልሃን ኦማር ያለች ጠንካራና የማትበገር ሴት ማግኘት ለሳቸው ትልቅ የፖለቲካ ግብዓት ነው። ትራምፕ በኢልሃን ኦማር ላይ የከፈቱት የምርመራ ድራማና የአይሲ ሰነዶችን እንደ ጦር መሳሪያ መጠቀማቸው የሪፐብሊካን ደጋፊዎችን በዘረኝነትና በጥላቻ ስሜት ለማነሳሳት የታለመ ነው። ሆኖም ይህ የትራምፕ አካሄድ በፓርቲያቸው ውስጥ ሳይቀር ትልቅ ስንጥቃትን ፈጥሯል። የትራምፕ የቅርብ ሰዎች እንደ ያሬድ ኩሽነር ያሉ የ2026ቱ ምርጫ ውጤት ለትራምፕ አስከፊ ሊሆን እንደሚችል በመረዳታቸው ከወዲሁ ከዲሞክራቱ መሪ ሐኪም ጄፍሪስ ጋር የሰላም ድርድር መጀመራቸው በትራምፕ ካምፕ ውስጥ ትልቅ ድንጋጤን ፈጥሯል። ይህ በሁለቱ ወገኖች መካከል የተደረገ ምስጢራዊ ስብሰባ የሚያሳየው የትራምፕ አምባገነናዊ ጉዞ በገዛ ቤተሰባቸው ሳይቀር ጥርጣሬ ውስጥ መውደቁን ነው። በ2026 ምርጫ ሽኩቻ ውስጥ ኢልሃን ኦማር የጨዋታው ቀያሪ ሆና ብቅ ብላለች። ትራምፕ ኢልሃንን በኢሚግሬሽን ክስና በሐሰት ትረካዎች ለማጥመድ ቢሞክሩም እሷ ግን ይህንን ጥቃት ወደ ፖለቲካዊ ድል ቀይረዋለች። ኢልሃን በምክር ቤት ውስጥ ያላት ድምፅና በተለይም በወጣቱና በአናሳ ብሔረሰቦች ዘንድ ያላት ተቀባይነት ትራምፕን ከቁጥጥር ውጭ በሆነ ጭንቀት ውስጥ ከቷቸዋል። ኢልሃን ለትራምፕ በሰጠችው ማስጠንቀቂያ በ2026 የምታገኘው ውጤት የፖለቲካ መቃብሪያ ይሆናል በማለትም ፊት ለፊት ተገዳድራቸዋለች። ይህ የኢልሃን ድፍረት በዲሞክራቲክ ፓርቲ ውስጥ ያሉ የለውጥ ፈላጊዎችን ይበልጥ ያነቃቃ ሲሆን ትራምፕን ደግሞ ይበልጥ ወደ ስም ማጥፋትና ወደ ሐሰት ዜናዎች እንዲያዘነብሉ አድርጓቸዋል። የ2026 ምርጫ ሽኩቻ ሌላው አስገራሚ ገጽታ የሐሰት የፖለቲካ ጥናቶች መስፋፋት ነው። ትራምፕና ደጋፊዎቻቸው በሕዝብ ዘንድ ያላቸው ተቀባይነት እንደጨመረ ለማሳየት በ21 ዓመት ወጣት የተሰሩ የሐሰት የጥናት ውጤቶችን ሲያሰራጩ መቆየታቸው መጋለጡ በሪፐብሊካን ፓርቲ ላይ ትልቅ ቅሌት ሆኗል። ይህ የሚያሳየው ትራምፕ የ2026 ምርጫ በሐቀኛ መንገድ ማሸነፍ እንደማይችሉ ስላወቁ በውሸት ፕሮፓጋንዳ የሕዝብን አስተያየት ለመቀየር እየታገሉ መሆኑ ነው። በተቃራኒው ደግሞ ኢልሃን ኦማርና የዲሞክራቲክ ፓርቲው የግራ ዘመም ክንፍ በፍትሐዊ የሀብት ክፍፍል በጤናና በሰብአዊ መብቶች ላይ ያተኮረ ዘመቻ በማድረግ በትራምፕ የተታለሉ የገጠር ነዋሪዎችን ሳይቀር ወደ ራሳቸው እየሳቡ ነው። በሁለቱ ፓርቲዎች መካከል ያለው ሽኩቻ ወደ ግሌ ጥቃትም ተሸጋግሯል። ትራምፕ በየሰልፉ ላይ ኢልሃን ኦማርን ወደ ሀገሯ መልሷት የሚል መፈክር እያሰሙ ቢሆንም ኢልሃን ግን አሜሪካ የኔም ሀገር ናት፣ አንተ ግን አሜሪካንን ለጥቂት ባለሀብቶችና ለዘረኞች መጫወቻ አድርጋታል በማለትም የአጸፋ ምላሽ እየሰጠች ነው። ይህ የቃላት ጦርነት በ2026 ምርጫ ላይ ትልቅ ተጽዕኖ ይኖረዋል። ዲሞክራቶች የምክር ቤቱን የበላይነት ከያዙ ትራምፕ የቀሪው የሥልጣን ዘመናቸው ሲኦል እንደሚሆንባቸው አውቃሉ። ሐኪም ጄፍሪስ አፈ ጉባኤ ከሆነ በኢልሃን ኦማር ላይ የሚነሱ ክሶች ሁሉ ውድቅ ከመሆን ባለፈ በትራምፕ ቤተሰብና በንግድ ሥራዎቻቸው ላይ አዳዲስ ምርመራዎች ይከፈታሉ። ለዚህ ነው ያሬድ ኩሽነር ሳይቀር ከወዲሁ ከጄፍሪስ ጋር ግንኙነቱን ለማስተካከል የሚሯሯጠው። የ2026 ምርጫ ሽኩቻ በአሜሪካ ዲሞክራሲ ላይ ትልቅ አደጋ ደቅኗል። ትራምፕ በኢልሃን ኦማር ላይ ያላቸውን የግል ጥላቻ ወደ ሀገራዊ ፖሊሲ በመለወጥ የፍትህ ተቋማትን እንደ አይሲ ያሉትን ለፖለቲካ ዓላማ እየተጠቀሙባቸው ነው። ሆኖም የኢልሃን ኦማር ደጋፊዎች እውነትን ልታፍኑ አትችሉም በማለት በየከተማው ተቃውሞ እያደረጉ ነው። በፓርቲዎቹ መካከል ያለ ልዩነት አሁን የርዕዮተ ዓለም ብቻ ሳይሆን ሀገሪቱን ማን ያድናት የሚል የህልውና ጥያቄ ሆኗል። ትራምፕ በጭንቀት ተውጠው የኢልሃንን ጋብቻ ሲቆፍሩ፣ ኢልሃን ግን የትራምፕን አምባገነንነት እየቀበረች ነው። የ2026 ምርጫ ውጤት ምንም ይሁን ምን ኢልሃን ኦማር በትራምፕ ላይ የተቀዳጀችው ሞራላዊ ድል በታሪክ የሚመዘገብ ነው። ትራምፕ የፈለጉትን ያህል ቢያስፈራሩ፣ የፈለጉትን ያህል የሐሰት ምርመራ ቢከፍቱ ኢልሃንን ከህዝብ ልብ ውስጥ ማውጣት አልቻሉም። ይልቁንም የትራምፕ ጥቃት ኢልሃንን የዓለም አቀፍ የነጻነት ተምሳሌት አድርጓታል። የ2026 ምርጫ ሽኩቻ ትራምፕን በውርደት የሚሸኝበት፣ ኢልሃን ኦማርን ደግሞ በአሜሪካ ፖለቲካ ውስጥ ከፍ ያለ ስፍራ የሚሰጣት ታሪካዊ ወቅት እንደሚሆን ይጠበቃል። ትራምፕ
ሰዓቱ እየቆጠረ ነው የሚሉት ለኢራን ብቻ ሳይሆን በገዛ ቤታቸው ለሚጠብቃቸው የፖለቲካ ሽንፈትም ጭምር እንደሆነ ግልጽ ነው። ኢልሃን ኦማር ለትራምፕ የሰጠችው መጨረሻ ቃል ፍትህ ይዘገያል እንጂ አይቀየርም የሚል ሲሆን ይህ ቃልም በ2026 ምርጫ ሳጥን ውስጥ እውን ሆኖ እንደሚታይ ጥርጥር የለውም። በኢልሃን ኦማርና በዶናልድ ትራምፕ መካከል ያለው ፍልሚያ ወደማይመለስበትና እጅግ አደገኛ ወደሆነ ምዕራፍ እየተሸጋገረ ነው። በቀጣዮቹ ወራት በእነዚህ ሁለት የፖለቲካ ተቃራኒ ኃይሎች መካከል የሚጠበቀው ግጭትም ተራ የቃላት ምልልስ ሳይሆን የአሜሪካን የፖለቲካ ስርዓት መሰረት የሚያናጋ የበላይነት ፍልሚያ እንደሚሆን ይጠበቃል። ትራምፕ በኢልሃን ላይ ያላቸው አባዜ እየጨመረ በሄደ ቁጥር ኢልሃን ደግሞ ትራምፕን የምትቀብርበትን አዳዲስ ስልቶች ይዛ ብቅ ማለቷ አይቀሬ ነው። በቀጣይ የሚጠበቁት ዋና ዋና ክስተቶች የሚከተሉት ናቸው። በመጀመሪያ ደረጃ የሕግ አጸፋ እርምጃ ይጠበቃል። ኢልሃን ኦማር እስካሁን በትራምፕና በአይሲ መካከል የሚሰነዝርባትን ጥቃት መከላከል ላይ ብቻ የተወሰነች ቢመስልም በቀጣይ ግን ወደ ማጥቃት እንደምትሸጋገር ፍንጮች አሉ። ኢልሃን ኦማር ትራምፕ የፌዴራል ተቋማትን ለግል ፖለቲካዊ በቀልና የዜጎችን ስም ለማጥፋት እንደ መሳሪያ መጠቀማቸውን በመጥቀስ በትራምፕ ላይ ከፍተኛ የሕግ ክስ ልትመሰረት ትችላለች። ይህ ክስም ትራምፕን ከምርመራ ማዕዘን ወደ ተከሳሽነት ወንበር የሚወርዳቸው ሲሆን ኢልሃን የአድሎና የስልጣን አላግባብ መጠቃቀም ላይ ሰለባ መሆኗን ለዓለም አቀፍ የሰብአዊ መብት ተሟጋቾች በማሳየት ትራምፕን በዓለም ፊት ይበልጥ እንዲወገዙ ታደርጋቸዋለች። በሁለተኛ ደረጃ የ2026 የምረቃ ዘመቻ ፍልሚያ እጅግ እየሞቀ ይሄዳል። ትራምፕም በየክልሉ በሚያደርጓቸው የቀስቀሳ ስብሰባዎች ላይ የኢልሃን ኦማርን ስም እንደ ማጥመጃ መጠቀማቸውን ይቀጥላሉ። ሆኖም ኢልሃን ኦማር በቀጣይ የምታደርገው እንቅስቃሴ ትራምፕን ክፉኛ የሚያስደነግጥ ይሆናል። እሷም በራሷ ግዛት በሚኒሶታ ብቻ ሳትወሰን በመላው አሜሪካ የሚገኙ ስደተኞችን፣ ወጣቶችንና የተገለሉ ማህበረሰቦችን ማስተባበር ጸረ ትራምፕ የሆነ ታላቅ ንቅናቄን ትፈጥራለች። ትራምፕ ኢልሃንን ወደ ሀገርሽ ተመለሽ ያሉ ሲዝቱ፣ እሷ ደግሞ በሚሊዮኖች የሚቆጠሩ ደጋፊዎቿን ይዛ ትራምፕን ወደ ማር-ኤላጎ የግል ቪላው እንመልሰው በሚል የተደራጀ ዘመቻን የምትከፍት ይሆናል ተብሎ ይጠበቃል። ይህ የኢልሃን ህዝባዊ ጉልበትም ትራምፕን በምርጫ ሳጥን ብቻ ሳይሆን በጎዳና ላይ ተቃውሞዎችም ጭምር ሰላም የሚነሳቸው ይሆናል። በሶስተኛ ደረጃ በትራምፕ ካምፕ ውስጥ የሚፈጠር የክዳተኞች መብዛትም በቀጣይ የሚጠበቅ ትልቅ ክስተት ነው። ያሬድ ኩሽነር ከሐኪም ጀፍሪስ ጋር ያደረገው ስብሰባ መጀመሪያው እንጂ መጨረሻው አይደለም። በቀጣይ የትራምፕ የቅርብ አማካሪዎችና የፓርቲ መሪዎችም የኢልሃን ኦማርን ተጽዕኖ መቋቋም እንደማይችሉ ሲረዱ በምስጢር ከዲሞክራቶች ጋር መላላክ ይጀምራሉ። ኢልሃን ኦማር በምክር ቤት ውስጥ ያላት ስልጣንና ተሰሚነት እየጨመረ ሲሄድም ትራምፕ ይበልጥ ተገልለውና ተሸብረው ይታያሉ። ትራምፕ በኢልሃን ላይ የሚያደርጉት ጥቃትም በገዛ ፓርቲያቸው ውስጥ የአክራሪነት ምልክት ተደርጎ ስለሚወሰድ ብዙ ሪፐብሊካኖች ከትራምፕ መርከብ ላይ መውረዳቸው አይቀሬ ነው። በመጨረሻም ትራምፕና ሪፐብሊካኖች በኢልሃን ኦማር ላይ የከፈቱት ዘመቻ ሁሉ ወደ ኪሳራ ያመራ ነው። የያሬድ ኩሽነርና የሐኪም ጀፍሪ ስብሰባ የሐሰት የፖለቲካ ጥናቶች መጋለጥና የኢልሃን ኦማር የማይበገረው ወኔ ትራምፕን የመጨረሻው የውድቀት አፋፍ ላይ አድርሷቸዋል። ኢልሃን ኦማር ለትራምፕ የሰጠችው ማስጠንቀቂያ አሁንም በአየር ላይ እያስተጋባ ነው። እውነትን ልትቀብር ትችላለህ፣ ነገር ግን እውነት ሁልጊዜም መውጣቱ አይቀርም። ትራምፕ በዚህ የጥፋት ጉዟቸው የቀጠሉ ቢመስልም የኢልሃን ኦማር ጽናት ግን የትራምፕን የፖለቲካ ፀሐይ ለማጨለም በቂ መሆኑን ዓለም እያየች ነው።